እንደምን ዋላችሁ ተማሪዎች? አለን ቲቸርዬ፣ ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ፣ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይን ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ይጥማህ። ሙርት ይዛለህ እንዴ? ብቻ እንዳስተምርህ ትፈልጋለህ? እና እግር ብላ። አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ። የመጀመሪያ ጥያቄ፣ አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴ ቲቸር፣ ምን አገናኘው? እኔ አላውቀውም። አታነብማ፣ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ፣ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ። የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጧል? እንዴት ቲቸር፣ ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር፣ ቢያንስ ለመጣሁበት የሆነ ነገር። ኦኬ፣ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። ሄሎ፣ መብራት ኃይል ነው? አዎ ደንበኛችን፣ ምን ልርዳዎት? ምን እባክህ፣ መብራቱ እኮ ጠፋ። ስንት ሳምንት ሆነው ከጠፋ? ማለት ሳምንት ካልሞላ አታስተናግዱም እንዴ? ኖ እንደዛ አይደለም። እሺ ስንት ቀን ሆነው? አንተ የምን ቀን ነው የምትለኝ? ዛሬ ጠዋት ነው። ትንሽ ተጨቃጨቅንና ምን እንዳስቀየምኩት አላውቅም። ሻንጣውን ይዞ ቻው እንኳን ሳይለኝ ነው ጥሎኝ የጠፋው። ቆይ ማን ነው የጠፋው? መብራቱ ነው። አቶ መብራቱ አጎቴ። አጎቴ? እየቀለዱ ነው? ሰው ነው እንዴ የጠፋውት? አዎ። ይድፋውት አቦ። ይሄ ፖሊስ ጣቢያ መሰሎት እንዴ? ማለት መብራቱ ሲጠፋኛ ጋር ደውሎ አላላችሁም እንዴ? እና ቤቱ ውስጥ ያለው መብራት ሲጠፋ ነው ያል ነው። እና እኔስ ምን አልኩ? አጎቴም እኮ ከኔ ጋር ቤት ውስጥ ነው የሚኖረው። ዘበኛ መሰለህ እንዴ? እያሾፉ ነው። ቤቱ ውስጥ ያለው አምፖል ሲጠፋ ነው የሚደውሉት። እዚህ ጣራው ላይ ያለው? አዎ። እንደዛ ነው እንዴ? እኔ መች አወኩኝ? ግን እኮ እሱም ጠፍቷል። መቼ ጀምሮ ነው የጠፋው? አረ ለክርስትና እንደበራ ነው። ለእርሶ ክርስትና ነው? እና ላንተ ነው? ምን አሉኝ? አቤት። ቆይቷል። ጥሩ። የት አካባቢ ነው የሚኖሩት? እሱን እኮ ነው የምልህ። ማለት ምንድነው እያወሩ ያሉት? ምን አልከኝ? የት ነው የሚኖሩት? አጎቴ ጋር ነው የምኖረው እኮ። እርሶና አጎቶ የት ነው የሚኖሩት? እኛ ሰፈር ነው እኮ። የት ነው ሰፈሮት? መገናኛን አወቀው? አዎ። ከሱ አለፍ ብሎ ላምበረትን አወቀው? አዎ። እዛ ሰፈር ግን ላም አይቼ አላውቅም። ታውቃለህ? በረቱ ግን የቱ ጋር ነው ያለው? ምን አሉኝ? ላምበረትን አወቀው ወይ? አዎ አውቀዋለሁ። እኔም አውቀዋለሁ። እናማ ያው አንዳንዴ እንገናኛለን ስራ ቢዚ ስትሆን። ለምንድን ነው የሚቀልዱት? ይሄ እኮ ህብረተሰቡ የሚጠቀምበት ቀጥታ መስመር ነው። እና እኔ ተጓዳኝ መስመር ነው ብያለሁ። ካሁን በኋላ የሚደውሉ ከሆነ የቤቱን መስመር እንቆርጠዋለን። ወይ ወንድሜ፣ ቀደምኩ። ቆርጬ እኮ ልብስ ማስጫረኩት። ሰላም ይዋሉ እንዴ። ኧረ ቆይ እንዳዘጋው። እኔ ልቀልድ ብዬ እኮ ነው። መቼም ስራ ይበዛባችኋል ይሄንን መብራት ስታጠፉ። እሺ ምንድን ነው የፈለጉት? ቶሎ ይናገሩ። አምፖሉ በርቶ እና እኔ ደግሞ ተኝቼ ነበርና ማብሪያ ማጥፊያው ራቀኝ እና ከሱ ብታጠፉልኝ ብዬ ነበር። አይኖት ይጥፋቦ። አሚን። አብሮ ያጥፋን። ይዝጋ። የእሳት አደጋ ቁጥራቸው ስንት ነበር? ሄሎ፣ ጤና ይስጥልኝ። ኢትዮጵያ አየር መንገድ፣ ምን ልርዳዎት? እናትን አትረዳም መጀመሪያ? አቤት። ሴቶቹ የሉም እንዴ? ሁሌ አንተ ነህ እንዴ የምታነሳው? ስራ የለህም? ምን አሉኝ? እየመረጥክ ነው እንደሚሰማው? አልገባኝም። እንዴት አድርጌ ላስገባብህ አለ ሰውየው። የትዬ አስካለች ልጅ ነህ? ይቅርታ፣ ምን ፈልገው ነው የደወሉት? አስካልዬ የለችም እንዴ? ምን? ነይ ቡና ጠጪ በላት። እየቀለዱ ነው? አረ እያመረርኩ ነው። ይቅርታ፣ የሚፈልጉት ነገር ከሌለ ስልኩን ልዘጋው ነው። እና ትወልድሃለች። አንተ ነህ እኔ ላይ የምትዘጋው? ቂጥህን አጥቤ አሳድጌ ደግሞ አየር መንገድ ገባሁ ብለህ እኔ ላይ ስልክ ልትዘጋ ነው? የማንን ቂጥን ያጠቡት? የኔ አባት ስርዓቶትን የያዙ። የሚፈልጉት አገልግሎት ካለ ይናገሩ። ወደ አዲስ አበባ መሄድ ፈልጌ ነው። ጥሩ። ለመቼ ነው የፈለጉት? ለትናንት። ምን አሉኝ? ለነገ። እሺ ጥሩ። ለነገ አዲስ አበባ። መነሻዎት ከየት ነው? መነሻዎት ከእናቴ ማህፀን ነዋ። እንደዛ አይደለም የኔ አባት። አሁን የት ነው ያሉት? አሁን እቤቴ ነው ያለሁት። አይደለም፣ ያሉበት ከተማ የት ነው? እነማ? እርሶ? አዲስ አበባ ነው ያለሁት። እና ወዴት ነው መሄድ የፈለጉት? ወደ አዲስ አበባ። እናቶትን አባው ሲሳደቡ ማክብረው ነው እንዴ? መብራት አይለም አንደው። ሄሎ ጎረምሳው፣ እንኳን አደረሰህ ለአዲሱ ዓመት። እንኳን አብሮ አደረሰ። ምን ካለፈ በኋላ ነው እንዴ? ማን ነህ? ኢንስፔክተር አናዛቸው ነኝ። እንዴ አናዝዬ፣ አንተ ነህ እንዴ? ሰላም ነው? አለን። እንዴት ነህ ደንበኛችን? አለሁልህ አናዝ። ደንበኛችን? እንደ ቀልድ እኮ ከእስር ቤት ከወጣ 2 ወር ሞላ። እና ምን እናፈኩ? አይ ምን ነው ያለመደብህን በሰላም ነው ወይ ብዬ ነው። ምን ነው ገዳም ገባህ እንዴ? ኧረ ተው ኢንስፔክተር፣ እኔ እኮ አሁን ተለውጫለሁ። እንደ ድሮው ዝርፊያ ምናምን ትቻለሁ። ምን የስራ እድገት አገኘህ እንዴ? ግድያ ጀመርክ እንዴ? ኧረ የምን ግድያ ነው? እኔ የቤተ ክርስቲያን ሰው ሁኛለሁ። አልቀረብህም? ምግብ እንደ ውሻ ሳትጸልይ የምትበላ ሰውዬ የቤተ ክርስቲያን ሰው ምናምን ትላለህ እንዴ? በእውነት አናዝዬ፣ እዚህ እናንተ ሰፈር ያለው ቤተ ክርስቲያን ነው ሙሉ። እረፍ። ለዛ ነዋ ትናንት ቤተ ክርስቲያን ሄጄ ጫማዬ የጠፋኝ። ያንተ ነው እንዴ? ምን
ማለቴ እኔ ራሱ ጠፍቶኛል እኮ ኢንስፔክተር። ወይኔ አናዛቸው፣ ጭራሽ አዲሱን ዓመት በእኔ ባረከው ማለት ነው። አናዝዬ ሙት እኔ አይደለሁም። አንተ ግን ለምንድን ነው ሁልጊዜ እኔን የምትጠረጥረኝ? ኧረ ራስህ ድፍት በል። እሱን ስትገረፍ ተዋረዋለህ። ደግሞ አቶ ደምስቴም ቤተክርስቲያን የእጅ ሰዓት የጠፋኝ ብለዋል። እንዴ ቆይ እዚህ ሀገር እኔ ብቻ ነኝ እንዴ ሌባ? ሌላ ማንም ሊደፍረን አይችልም። በዛ ላይ ሰዓቱ የወርቅ ነው ብለውኛል። የወርቅ? ኧረ እባክህ የብረት ነው። ምን ዝጉ የለ እንዴ? ዝም ብሎ ይሰክሳል አይደል? ማለት የኔ አባት ሲጀመር አንተ እኮ እንደማታሳፍረኝ አውቄ ነበር። አሁን መጥቼ ልውሰድ ወይስ ትመጣለህ? መጣሁ። ኧረ ምን ራሴ እመጣለሁ፣ አትቸገር። በል ጫማዬን ይዘህ እንድትመጣ። ጫማዬን ይዘህ ና። እሺ እሺ እሺ። ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ። ስም ማን ነው? አጋድማቸው እባላለሁ። አጋድማቸው? እና ማን? የአባትህስ? አልሰማም ካሉ ተው እንጂ። አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ። እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነዋ። አረ ወደ ታች ነው። ናውጣ ተንበርከክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ! ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦታህ እንዴ? እኔ መቻወቅ እንደዚህ ተባይኛለች ማለት እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም። አረ አጋድምዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ? እንትን አይደለም ምን መሰለህ አጋድምዬ ከፊት ይቀመጣል ነው ያልኩት። አየህ